ሰፈር መግዛት ቢሆን ከደብረ ታቦር ባልወጣ ነበር። ቴዎድሮስ ትልቅ ስም ያተረፈው መነጣጠል ሱስ በሆነባቸው መሳፍንት መካከል መደመርን ትርጉም ሰጥቶ በጋራ ትልቅ ሀገር ለመመስረት መዋደቁ ነው። ለኢትዮጵያ አንድነት በከፈለው ዋጋ ስሙ በክብር ይነሳል። ዛሬ የቴዎድሮስን ስም እየጠራን መይሳው ብለን እየማልን ነገር ግን ከመደመር መነጣጠልን አንድ ሀገር ከመስራት ልዩነትን ኢትዮጵያን ከፍ ከማድረግ ሰፈር መግዛትን ከመረጥን በእርግጥም ቴዎድሮስን አናቀው። ያ የኢትዮጵያ አንድነት ህልሙ አንድም በውጭ ኃይሎች ሴራ አንድም አንድ ላለመሆን ጥርስ በነከሱ ስልጣን የተጠሙ የሀገሩ ልጆች አጋርነትን እንቅፋት ገጠመው። ነገር ግን ትልቅ ህልም አይሞትም። ኢትዮጵያ ዛሬ አንድ ታላቅና ሀያል አፍሪካዊ ሀገር ናት ሆነ ለመሆን በቅታለች። ቴዎድሮስን ህልም የሚያስቀጥል መደመርን መርህ ያደረገ መለያየትን ሳይሆን አብሮ መሆንን ዋጋ የሚሰጥ መንግስትና ትውልድ ዛሬ በዳግማዊ ቴዎድሮስ መንገድ እየሄደ ነው። በሌላ በኩል የአፄ ቴዎድሮስ ራዕይ ኢትዮጵያን ማበልጸግ ነበር። በቴክኖሎጂ ማበልጸግ፣ በእውቀትና በሀብት ማበልጸግ፣ ገናናና ትልቅ ሀገር ማድረግ ነበር። መይሳው ከጋፋት መቅደላ መድፍ ያስጎተተው፣ በጣና ላይ ታንኳ ያሳፈፈው፣ ከውጭ ሀገር ሰዎች ስልጣኔን ብሎ የተራበው ትልቅና የበለጸገች ኢትዮጵያን ለመፍጠር ነው። እንደ መንግስት ያቺን ኢትዮጵያን ማየት እንፈልጋለን። ያለን ፍላጎት ብቻ አይደለም፣ የአባቶቻችን ታሪክ ለመድገምና ታላቋን ኢትዮጵያ ለመፍጠር እየሰራን ነው። ኢትዮጵያ የበለጸገ ሀገር ለመፍጠር የምትሰራው ስራና ጥረት አንድ ማሳያ ጎንደር ናት። ጎንደር ከታሪኳ የምትስማማ ታሪኳን የምትመጥን ዘመናዊ ከተማ ለማድረግ ሌት ተቀን ስራ ጀምረናል። ከጥቂት ዓመታት በፊት አፄ ቴዎድሮስ ተመልሰው ቢመጡ ትተዋት የሄዱትን ጎንደር ያገኟታል እንዳላልን ሁሉ አሁን ደግሞ የህልማቸውና ሀገር የማበልጸግ ዓላማቸው መስመር ይዞ ባዩልን ማለት ጀምረናል። ውድ የከተማችን ነዋሪዎች፣ ውድ የኢትዮጵያ ልጆች፣ አብሮ ለአንድነት መቆም መነጠል ሳይሆን መደመር፣ አብሮ ለኢትዮጵያ ብልጽግና መቆም በጋራ መስራት የሚያስፈልግበት ወቅት ላይ የከተማችን ነዋሪዎች፣ የጎንደር ወዳጆች፣ መላ ኢትዮጵያውያን የዘንድሮውን የዳግማዊ አፄ ቴዎድሮስ ልደት በዓል ስናከብር የምናበስረው ታላቅ ነገር የዚህን ዘመኑን ቀድሞ የተፈጠረ ንጉሥ መታሰቢያ ግዙፍ ሐውልት በከተማችን ከፍተኛ ቦታ ላይ በማኖር ልንሰራ ያሰብነው ፕሮጀክት ይፋ በማድረግ ነው። ይህ ፕሮጀክት አንድም ለጎንደር ተጨማሪ ግዙፍ የቱሪስት መስህብና የዚህ ዘመን አሻራ በመሆን ያገለግላል። ፕሮጀክቱ በብራዚል ሪዮ ዲ ጄኔሮ እንደሚገኘው ቤዛው ክርስቶስ የተባለ አርት ዲኮ ሐውልት አይነት ሲሆን በርካታ ተጨማሪ ሀሳቦችን የያዘ ልማት ነው። ፕሮጀክቱ ለከተማችን ውበት ተጨማሪ መልከታና የገቢ ምንጭ ይፈጥራል። ከዚህ ባለፈ ይህ ፕሮጀክት ታላቁን ንጉሥ ከፍ ባለ ቦታ አቁሞ ሁሌም ስለ አንድነትና ስለ መሰልጠን የሚሰከሰኩ ትውልድ ለመፍጠር የሚረዳ ማነቃቂያም ይሆናል። በዚህ አግባብ ከከተማችን ሕዝብና በመላው ዓለምና ሀገራችን ከሚኖሩ የጎንደር ወዳጆች ጋር በመተባበር እውን የምናደርገውን ፕሮጀክት በዛሬው ዕለት አብስረናል። በዚህ አጋጣሚ ለከተማችን ልማት አጋር ለሆናችሁ ሁሉ ምስጋናችን እናቀርባለን። በዳግማዊ ቴዎድሮስ ልደት የምናበስረው የጎንደር የወርሃ ጥር ድባብ እንደደመቀ ይቀጥላል። ይህ የታላቁ ንጉሥ ልደት ጎንደርን ዳግም ወልደን መልካም ነገር በምናይበት በዚህ ወቅት መከበሩ ልዩ ትርጉም ይሰጠናል። ኢትዮጵያ ብስራት መነሳቱ የዘመናዊ ኢትዮጵያ ታሪክ መጀመሪያ ነው። ለዚህም ምክንያቱ የፈጸሟቸው ለውጦች እና የሰሯቸው አኩሪ ተግባራትና ስራዎች ናቸው። አፄ ቴዎድሮስ ከሰሯቸው በርካታ ተግባራት መካከል ከእርሳቸው በፊት የነበሩት ነገስታት በተለየ መልኩ ቴዎድሮስ አገሪቱን ወደ ዘመናዊ አገር ለማሻገር ያሳዩት ፍላጎት ንግሥተ ነገሥት በነበሩበት ወቅት የነበራቸው ወጣትነትና ካደጉበት ከቋራ ነባራዊ ሁኔታ የሚመነጭ ነው ይላሉ የታሪክ ድርሳናት። ቋራ በዘመኑ ከሱዳን የማያቋርጥ ውጊያ የሚደረግበትና በዚያ የሚኖረው ሕዝብ በመካከለኛው መንግስት የሚያገኘው እርዳታ ያን ያህል በመሆኑ ቁጭት አንግበው ለሕዝባቸው ከፍተኛ የመቆርቆር ስሜት ይዘው ወደ ንግስና ዙፋናቸው ያቀኑ ከመሆናቸው ጋር ተያይዞ አፄ ቴዎድሮስ በእርግጥም የኢትዮጵያ የለውጥ ሐዋርያ ሆነው
ሀገሪቱን አስተዳድረዋል፣ መርተዋል። ቴዎድሮስ ቀደምት የሀገሪቱ መንገድ ሰሪ ነበሩ። የለውጥ ፋና ዋጊ ነበሩ። በዜና መዋዕሎቻቸው የውጭ አይንማኞች መሰረት ቴዎድሮስ በራሱ እጅ መንገድ በመስራት ሌሎች እንዲከተሉት ይመራ ነበር። ንጉሱ ከሌት እስከ ምሽት በራሳቸው እጅ ድንጋዮችን እየፈነቀሉ መንገዶችን የሚሰሩ የሚያደላድሉ ንጉስም እንደነበሩ እንዲሁ በርካታ ድርሳናት የሚያትቱት ነው የሚሆነው። ደብተራ ዘነብ እንዲህ ሲል ይዘግባል። ቴዎድሮስ ቀደምት የተንሰራፋውን የባሪያ ንግድ ስርዓት ያሸነፈና ያስቆመ ንጉስ ነበር በሚልም እንዲሁ የተቀመጡ ድርሳናት በዛ ልክ ይጠቅሳሉ ማለት ነው። ከባህል አንጻር ንጉስ ቴዎድሮስ የአማርኛ ስነ ጽሁፍ የንጉሥ ነገስቱ የጽሁፍ ቋንቋ እንዲሆን እንዲሁም የቤተ መንግስት ቋንቋ እንዲሆንም የሰሩ ንጉስ ነበሩ። በባህል ዘርፍም በርካታ ስራዎችን ያከናወኑ እንደነበር የሚጠቀስ ነው። እንግዲህ እነ ወልተር ፕላውዴን እንዳሉት አፄ ቴዎድሮስ ታላቁን ለውጥ በሀገራችን ሲያመጡ በሶስት አብይ ክፍሎች ላይ ያተኮረ ነበር። አንደኛው መዋቅር፣ ሁለተኛው ዲስፕሊን፣ ሶስተኛው ትጥቅ ነው። የአፄ ቴዎድሮስ ወይም የንጉሠ ነገሥት አፄ ቴዎድሮስ ትልቁ የአሸናፊነታቸው ምንጭም በመዋቅር ላይ ያመጡት ለውጥ፣ በዲስፕሊን ላይ በተለይም በወታደሮቻቸው ዲስፕሊን ላይ ያመጡት ለውጥ እንዲሁም ደግሞ ለትጥቅ የሰጡት ትርጉም ውጤታማ ወይም ስኬታማ እንዲሆኑ አድርገዋል። ከዚህ መካከል ከመዋቅር አንጻር ልጆች ነን ስንል አፄ ቴዎድሮስ የጀመሩትን የኢትዮጵያዊነት መንገድ ተከትለን ኢትዮጵያዊነትን በማጽናት ህብረ ብሔራዊ አንድነት ያላትን ኢትዮጵያ ወደፊት ከፍ በማድረግ መሆን እንዳለበት ሁላችንም በዛ ልክ መስራት እንዳለብን ጥሪ ማስተላለፍ እፈልጋለሁ። ዛሬ ሁላችንም እንድንሰባሰብ ያደረገን የዘመናዊነት ኢትዮጵያ ምዕራፍ ፈርቀዳጅ የሆኑት የልጅነት ራዕያቸውን ችግር፣ ፈተናና ድካም ሳይበግራቸው የፈጸሙ የታላቁ ንጉሳችን ዳግማዊ አፄ ቴዎድሮስ የልደት ቀናቸው ነው። አፄ ቴዎድሮስ ሲወለዱ ሀገር በመሳፍንቶች ተከፋፍላ አንድ የሚያደርጋት ሀቀኛ ባጣችበት ዘመን ነበር። ይህንን ኋላ ቀር የጦርነትና የገባር ስርዓት ባህልና አስተሳሰብ በመቀልበስ የችግረኞች አባት በመሆን ሰራዊታቸውንና ህዝባቸውን አስተሳስረው አንዲት ኢትዮጵያን መፍጠር የቻሉ ታላቅ መሪ ነበሩ። የእርሳቸውን ልደት ስናከብርም በእርሳቸው የተጀመረውን የዘመናዊነት ኢትዮጵያ ጅምርና ልጆቻቸው ከሌሎች ህዝቦች ጋር በመሆን በህብረ ብሔራዊ አንድነት በወንድማማችነትና እህትማማችነት መንፈስ በማስቀጠል ዓለም ከደረሰበት የብልጽግና ማማ ለመድረስና ህልማችንን እውን ለማድረግ ሁላችንም የበኩላችንን አስተዋጽኦ በማድረግ መሆን እንዳለበት ልብ ልንል ይገባል።